ነው ብለን ስንል ወንጌል አይደለም። ምንድነው? ደብዳቤ ነው። ለማን ነው የጻፈለት? ቴዎፍሎስ ለሚባለው ጓደኛው ሉቃስ የጻፈው ደብዳቤ ነው ያ ደብዳቤ። ስለዚህ እኛ ምን እያልን ያለነው ለክርስቶስ የተሰጠ ወንጌል አንድ ነው። ቁርአን ላይም ሱረቱ ማይዳ ምዕራፍ 5 ቁጥር 46 ላይም ሲናገረው ለኢሳ ኢንጂልን ሰጠነው ነው የሚለው። ሱረቱል ሐዲድ ምዕራፍ 57 ቁጥር 27 ላይም እንደዛ ነው እየተናገረ ያለው። ታዲያ አሁን ያለው ነገር ምንድነው ብለን ስንል ይሄ በወንጌል ላይ ለኢሳ በተሰጠ ወንጌል ላይ የተጨመሩ ታሪኮች ናቸው። ኢየሱስ ክርስቶስን እንዴት እንዳረገ፣ እንዴት እንደተወለደ፣ ምን ተአምር እንዳደረገ እሱ ነገሮች በአጠቃላይ ከአምላክ ያገኘው አይደለም። ኢየሱስ ከአምላኩ ተቀብሎ ለሐዋርያት የሰጣቸው ነው ወንጌል የሚባለው። እሱን ወንጌል ነው ያዙልኝ፣ ሳይቀላቀል ከሌላው ጋር ሳይቀላቀል ያዙልኝ እሱን። ዮሐንስ ወንጌል ምዕራፍ 14 ቁጥር 10 ላይ እኔ ከራሴ ምንም አልተናገርኩምና አለ። ከየት ነው ታዲያ ያገኘው ስንል ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም አለ። እንደሰማው ፈርዳለሁ አለ። ከማን ነበር የምሰማው ብለን ስንል ዮሐንስ ወንጌል ምዕራፍ 8 ቁጥር 26 ላይ የላከኝ እውነተኛ ነው አለ። እኔም ከእርሱ የሰማሁትን እነዚህን ለዓለም እናገራለሁ አለ። ከማን ነበር ሲሰማ የነበረው? ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከአምላክ ሰምቼ የነገርኳችሁ ሰው ልትገድሉኝ ትፈልጋላችሁን አለ። ስትሰማ የነበርከው በምንነትህ ሰው ነበርክ? አዎ። ታዲያ በማንነትህ ምን ነበርክ? መልእክተኛና ነቢይ ነበረ። ስለዚህ ያ መልእክተኛና ነቢይ ሲሰማና ሰምቶ ደግሞ ሲያስተላልፈው የነበረው እሱ ነው ወንጌል። እሱን ሳይቀላቀል ያዙልኝ። ይሄ ነው ዋናው ነገር ማለት ነው። ስለዚህ ባይብል ተበረዟል ስንል 3 ፋክተሮች አሉ። አንደኛ ቁርአኒክ ኤቪደንስ አለን፣ ሁለተኛ ሂስቶሪካል ኤቪደንስ አለን፣ ሶስተኛው እና የመጨረሻው ደግሞ ቢብሊካል ኤቪደንስ አለን ወይም ባይብሊካል ኤቪደንስ አለን ማለት ነውና ከዛ አንፃር ማየት ትችላለህ ማለት ነው። ይሄ ቨርዥን እነ ኪንግ ጄምስ ቨርሽን እነዚህ አዲሱ መደበኛ ትርጉም 1980 ትርጉም የአባሮሜ ትርጉም ምናምን ነገር እሱ አማርኛዎች ናቸው። አንድ ሰው እሱ ትርጉም ነው ሊል ይችላል። እንግሊዝኛም ስታመጣለህ ኪንግ ጄምስ ቨርሽን የሚባለው ነገር ኒው ስታንዳርድ ቨርዥን የሚባለው ነገር ኤንአይቪ ምናምን እንደዚህ ምናምን ስታመጣ አይ እሱ እኮ አይደለም እነሱ እኮ ዋናው አይደለም ይላል። ዋናው እነማን ነው ስትለው ግሪኩ ይላል። ማኑስክሪፕቶቹ ነው የምታወራው። ማኑስክሪፕቶቹ እርስ በርስ ይጋጫሉ። አንደኛውን የሀሳብ ልዩነቱ ይላል። ማኑስክሪፕቶቹ ደግሞ ቼናቸው ብሮክን ቼን ነው፣ የተሰበረ ሰንሰለት ነው። ሳይናቲከስ ከየት እንደመጣ መስመሩ የለም። ቫቲካንስ ከየት እንደመጣ መስመሩ የለም። አሌክሳንድሪያስ ከየት እንደመጣ ተገኙ እንጂ እነዚህ መጽሐፍቶች ከየት ነው መስመሩ ሰንሰለቱን ጠብቀው የሐዲስን ያክል እንኳን የላቸውም። ራሱ ኢቭን የተበረሰ ሐዲስ የሚባለው ነገር መውዱ የሚባለው ሐዲስ ራሱ እሱ ራሱ መውዱ የተቀጠፈ የሚባለው ሰንሰለት አለው። ሙናፊቃኖች መሀል ላይ ኖሩት ማለት ነው። ኢልሙ ሪጃል የሚባል ነገር ሲጠና ማለት ነው። በዚህ ደረጃ ነው እያለን ያለ ነው ማለት ነውና ከዛ አንፃር ነው ባይብል አልተበረዘም የሚል ሰው የለም። ቸርች ፋዘርስ እንደተበረዘ ብዙ ማሳያዎችን በቁና ማቅረብ ይቻላል ማለት ነው። ግን ያው እየተነጋገርን ያለ ነው በግርድፉና በሌጣ ስለሆነ ነው። ግን ባይሆን ጥያቄው ካለ ወይ ብሎ የሚመጣ ሰው ካለ ደርዝና ፈርጅ ባለው መልኩ ልናቀርብ እንችላለን ማለት ነውና ይሄን ይመስላል ወንድማችን። ዛከላህ ተመልሶልኛል። ቴንኪዩ ለምትሰሩት ነገር ሁሉ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ እኔ አይሰማም። ሰላም አለይኩም። ጥያቄሽን አቅርቢ። ወአለይኩም አሰላም። ጥያቄሽን አቅርቢ። እሺ እኔ አሁን አብ ለኢየሱስ አባት ነው። መንፈስ ቅዱስ ለኢየሱስ ምንድን ነው የሚባለው? አንድ ይሄ ነው። ሁለተኛ ደግሞ አብ ኢየሱስ ከማርያም አንደኛ ይመለስልሽ ነው ወደ ሁለተኛው ትያለሽ። አንደኛ ይመለስልሽ ነው ወደ ሁለተኛው ታስቀጥል። አብ ለኢየሱስ ምኑ ነው ተብሎ ሲባል አባቱ ነው። ኢየሱስ ለአብ ምኑ ነው ሲባል ልጁ ነው ይባላል። መንፈስ ቅዱስ ለወልድ ምኑ ነው ለሚለው እስትንፋሱ ሊሉሽ ይችላሉ። መንፈስ ቅዱስ እስትንፋሱ
ሊሉሽ ይችላሉ። እንደዚህ አይነት ነገር ሊሉሽ ይችላሉ። እስትንፋሱ ነው። ኢየሱስ ለመንፈስ ቅዱስ ምኑ ነው የሚለው ነው መጠየቅ ያለብሽ። ኢየሱስ ለመንፈስ ቅዱስ ምኑ ነው? እንደዛ ቃሉ ነው ካሉሽ ማስረጃ አምጡ በያቸው። ቃሉ ነው ካሉሽ ማስረጃ አምጡ በያቸው። በዛ መልኩ እንትን ታያለሽ ማለት ነው። ጥሩ ጥያቄ ነው። ትንሽ ተፈኩርና ተደብር የሚፈልግ ጥያቄ ነው። ቆንጆ ጥያቄ ነው። ግን በኤቪደንስ አንዳንዴ ዝም ብሎ ሲኑክሽ ምን ላይ ላገኝ እችላለሁ? ለምሳሌ አብ ልብ ነው ይልሻል። ወልድ ቃል ነው፣ መንፈስ ቅዱስ እስትንፋስ ነው ይልሻል። አብ ልብ ነው የሚል ጥቅስ ሲኖር ይሆን ብለሽ ጥያቄ ስትጠይቂያቸው የለም። በቃ ባይብል ላይ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ አብ ልብ ነው የሚል ነገር የለም። በቃ እዛ ጋር ፊሽካው ተነፋ። ከዛ ቢገላበጡ ምንም እንትን ፉርሽ ነው የሚሆኑት በአንዴ። ስለዚህ ከዛ አንፃር ብታዩ ጥሩ ነው። ላይፍ ኢዝ ሾርት። እሺ ላይፍ አለሽ? እሺ እውነትን ፍለጋ አለክ? አዎ እሺ ቆይ አንዴ ኡስታዝ ወረደ። እሺ ቀጥይ። እሺ አሁን ከማርያም ስጋ ከወሰደ የማርያም እናትና አባት ደግሞ ለሱ ደግሞ ምንድን ነው የሚሆኑት? ምን አልሽ? ከማርያም ስጋን ከወሰደ የማርያም እናትና አባት ደግሞ ለኢየሱስ ምንድን ነው የሚባሉት? እናትና አባት ነው። አያት ናቸው። አያት፣ ቅድመ አያት ምናምን ቅድመ አያት ቅማት ላይ ይቀጥላል ማለት ነው። ወደ ላይ ያሉት እንዴ አምላክ ይሉ እንዴ አምላክ አያትና ቅድመ አያት ይኖራል እንዴ ኡስታዝ? አይ ይሄ አይገባሽም። ራሱ አለ ወይ ነው። ቅማያት የሚባል ነገር አለ ወይ? ቅማንት የሚባል ነገር አለ ወይ? ሸማት የሚባል ነገር አለ ወይ? ምንጅላት አለ ወይ? እንጅላት አለ ወይ? ፈናጅ አለ ወይ? ቅናጅ አለ ወይ ብለሽ ጥያቄ ተቀርቢያለሽ ማለት ወደ ላይ ቁጠሪ ራሱ አይደል? አባት አለ። የአባት እናትና አባት ደግሞ ምን ይባላሉ? አያት ይባላሉ። ከዛ የነሱ የአያታችሁ ደግሞ ቅድመ አያት ይባላሉ። ከዛ ደግሞ ቅም አያት የሚባል አለ። ከዛ የቅም አያት ደግሞ እናትና አባት ቅማንት አሉ። የቅማንት ደግሞ እናትና አባት ሽማት የሚባሉ አሉ። የሽማት እናትና አባት ምንጅላት አሉ። የምንጅላት እናትና አባት ደግሞ እንጅላት አሉ ማለት ነው። የእንጅላት እናትና አባት ፈናጅ የሚባሉ አሉ። የፈናጅ እናትና አባት ደግሞ ቅናጅ የሚባሉ አሉ እያለ ይቀጥላል ወደ ላይ ማለት ነው። አዝናለሁ። ይሄን ይመስላል። ሶስተኛ ጥያቄ ደግሞ አሁን እኛ በሙስሊሞች የማርያምን ንጽህና ያረጋገጠው ኢየሱስ በሕፃንነቱ ነው። ለሷሳ በእነሱ ደግሞ ስንሄድ ማን ነው ንጽህናዋን ያረጋገጠላት? ድንግል ሆና እንደወለደችው ጥያቄያቸው እኔ ምን አውቃለሁ? እኔ የምታፋጥጭኝ ህዝብ ፊት እኔ ምን አውቃለሁ? እንደዚህ አይነት ጥያቄ የምትጠይቅኝ ከባድ ጥያቄ ነው የምትጠይቀው። እነሱ ሲመጡ ጠይቂያቸው የማርያም ንጽህናዋን ወይም ደግሞ ድንግል መሆኗን ማን ያለ በቦታው በድንግልና ስለመውለዷ ሳታገባ ምን ሳትል ማስረጃ አለ ወይ? አንደኛ የሷን ንጽህና ህፃን ሆኖ ህፃኑ መናገሩ ታምር መሰጠቱ ነው እያልሽ ነው ያለሽው በቁርአኑ። በባይብሉ ደግሞ ከምን አንጻር ነው የሚለውን ነገር ጠይቂያቸው። እንደዛ ይሻላልና እኔን አታፋጭኝ እዚህ ሰው ፊት። አየሽ ኡስታዝ ጀዛኩሙላህ ኸይራን። አላህ ይጠብቅህ። አሜን። እሺ እውነትን ፍለጋ አለክ? እንዴት ነህ?
እንኳን ደህና መጣ። ከኡስታዝ ጋር ቀጥሉ። እሺ አይበልጥ እኔ ካንተ ኡስታዝም ሰለምቴ ነው። እሺ አዎ ኡስታዝም ሰለምቴ ነው። እንድንማማር ጥሩ ነገር እንድታወሩ ከሱ ጋር ቀጥሉ። ኦኬ። አይ ቅድምም ጀምረን ስለነበረ ይሁን ችግር የለውም። እኔ ከማንም ጋር አወራሁኝ ዋናው መረዳቴ ነው እና የኔ ሀሳብ ቀጥሉ። እሺ ኡስታዝ ቀጥሉ። በዛ ሰዓት አሁን በክርስትና ባላችሁበት ጊዜ አሁን ኢየሱስ ክርስቶስ አምላክነቱ የሚናገሩ ጥቅሶች አሉ እና ያ ጥቅሶች ማለት እናንተ አሁን በምን አንግል አይታችሁት ነው ማለት የሰለማችሁበት ምክንያት? አሁን ምሳሌ ቅድም ጥቅሶች እያወራሁኝ ነበር። ሮሜ 9:5 አባቶች ለእነሱ ናቸውና ከነሱ ክርስቶስ በስጋ መጣ፣ እርሱ ከሁሉ በላይ ሆነ፣ ለዘላለም የተባረከ አምላክ ነው ይላል እና ይሄ የሚለው ኢየሱስ ክርስቶስ በስጋ እንደመጣ አምላክም እንደሆነ ነው የሚናገረው እና ይሄ ማለት በምን አንግል አይታችሁት ነው? እና ጥያቄ ይቀጥላለሁ። ለጊዜው ይሄ ልረዳ። ሰላም ብያለሁ። ሮሜ 9:5 ላይ ስለ ኢየሱስ አምላክነት ጭራሹን አይናገርም። ጭራሹን ኢየሱስ ክርስቶስ አምላክ እንዳልሆነ ነው የምረዳው። ለምን በለኝ አባቶች ለነርሱ ናቸውና ይላል። የሚያወራው አውዱ ቁጥር 4 ላይ ስለ እስራኤል ነው የሚያወራው። አባቶች ለነርሱ ማለት ለእስራኤል ይስሐቅ፣ ያዕቆብ ክርስቶስ በስጋ መጣ ይላል። አሁን የመጣው ምንድነው ነው ጥያቄው? ከነርሱ ተፈልቅቆ የመጣው ነገር ምንድነው ነው ጥያቄው? ይስሐቅ፣ ያዕቆብ ከሚባሉት ክርስቶስ በስጋ መጣል ከነርሱ መጣል። ስለዚህ ከአብርሃም ከይስሐቅ ከያዕቆብ ቤተሰብ ውስጥ የመጣው ምንድነው? የመጣው ኦንቶሎጂካሊ ምንድነው የመጣው? የመጣው ስጋ ያ ነገር ፍጡር ነው የመጣው ወይስ ፈጣሪ ነው የመጣው? የመጣው ፍጡር እስቲ አስረዳኝ። ቀጥል። ሮሜ 9:5 ላይ አባቶች ለእነርሱ ናቸውና ከእነርሱ ማለት ከአብርሃም ከይስሐቅ ከያዕቆብ ክርስቶስ በስጋ መጣ ይላል። ክርስቶስ ማለት ትርጉሙ አኖይንትድ ዋን ማለት የተቀባ ማለት ነው። ኢየሱስን አመጣ። አምጪው አምላክ ከሆነ የመጣው ደግሞ ማን ነው ይላል? ማንን ያመጣው አምላክ? ኢየሱስ ክርስቶስ። ኢየሱስ ክርስቶስን። ስለ ኢየሱስ ክርስቶስ መጪ እንጂ አምጪ አይደለም። አምጪ አምላክ አለ ማለት ነው። ያ አምላክ ስለዛ ነው ነው ማለት ነው። የወንድ ራስ ሴት ነው፣ የሴት ራስ ወንድ ነው አለ። የወንድ ራስ ማን ነው አለ? ክርስቶስ ነው አለ። የወንድ የበላይ ማን ነው? ክርስቶስ ነው። የክርስቶስ ራስ ደግሞ ማን ነው አለ? አምላክ ነው አለ። ስለዚህ ከሁሉ በላይ የሆነው አምላክ ለዘላለም የተባረከ ይሁን አለ። ለምን? ክርስቶስ ኢየሱስን ከዳዊት ዘር ከአብርሃም ከይስሐቅ ከያዕቆብ ቤተሰብ ውስጥ በስጋ ስላመጣ ማለት ነው። ከዛ አንጻር ነው ሮሜ 9:5 ላይ የተናገረ ያለው እንጂ ሌላ ነገር አይደለም ማለት ነው። ሆዴ ሆኩሪዮስ ሆቴዎስ ሆ ፓንቶክራቶን የሚለው ነገር አለ። ለምሳሌ ሆሴ 12
ቁጥር 4 እና 6 ላይ ስትመለከተው ከመልአኩ ጋር ታግሎ አሸነፈ፣ አልቅሶም ከኛ ጋር ለመነ አለ። ከኛ ጋር ተነጋገረ አለ። ማ ያዕቆብ እርሱ አለ የሰራዊት ጌታ አምላክ ነው አለ። ማን ነው የሰራዊት ጌታ አምላክ? እውነትን ፍለጋ የሰራዊት ጌታ አምላክ እግዚአብሔር ስለ ያዕቆብ ነው የሚያወራው። ልብ አድርግ። ሆሴዕ 12 ከ4 እስከ 6 ተመሳሳይ ግራመር ነው ከሮሜ 9:5 ጋር። ሆዴ ሆኩሪዮስ ሆቴዎስ ሆ ፓንቶክራቶን ነው የሚለው። እርሱ የሰራዊት አምላክ ጌታ ነው ብሎ ነው ያስቀመጠው። ማን ነው? ስለማን እርሱ የሚለው ማንን ነው ብለን ስንል እርሱ እየተባለ ያለው መጀመሪያ ከላይ ያለው አውድ ላይ ስለ አምላክ ነው የሚያወራው። ነገር ግን እየተናገረ ያለው ስለ ያዕቆብ እየነገረን እርሱ ስላለ እርሱ የሚለው ያዕቆብን ተክቶ የመጣ ሳይሆን ያዕቆብን ያስነሳውን ነው የሚያመለክተው በተመሳሳይ ማለት ነው። ሌሎችም ናምናዎቹን መስጠት ይቻላል። ራሱ ብዙ ናምናዎች አሉ። ኤርምያስ ምዕራፍ 10 ቁጥር 16 ላይ ያዕቆብ እድል ፋንታው እንደዚህ አይደለም፣ እርሱ የሁሉ ፈጣሪ ነው አለ። እርሱ የሚለው ያዕቆብን ነው አይደለም፣ ያዕቆብን ያመጣው ነው እርሱ የተባለው። ልክ ሮሜ 9:5 ላይም እንደዛ ነው የሚለው። ግሪከኛው እንደዛ ነው። ግሪክ ሰብጀንት ላይ ሆቲ ሆ ፕላስ ስታ ፓቶን አፍቶን ነው የሚለው። ስለዚህ ከተመሳሳይ ነገር ነው ያለው ማለት ነው። ስለዚህ አሁን ምንድነው ጥያቄው ስንል ሆኦን ኤፒፓንቶን ቴዎስ ኤሌጌቶስ ኤስቱስ አዮናስ አሜን ይላል። ከሁሉ በላይ የሆነው እሺ አሁን ከሱ አይነት ተመሳሳይ ጥቅስ ልስጥህና ይሄ እዚህም ላይ አሁን ይሄም ጥቅስ ልትገምል ቆላሲያስ 2:9 ላይ በእርሱ የእግዚአብሔር ሙላት እንመጣለን። እውነትዬ እንመጣለን። አንተ እውነት ፈላጊ ነህ፣ ታስታውቃለህ። ስምህ ራሱ እውነት ፈላጊ ሲል በጣም ነው ደስ ያለኝ። ሮሜ 9:5 ላይ ያለውን በደንብ አድርገን ተከሽነን ጥርስና ምላሱን እየነቀስና እያደማን ጥልልና ጥፍ አድርገን አጠልለንና አጠፍፈን አይተነዋል ወይስ አላየው የሚለውን ኮንፈርም ካረክልኝ በኋላ ወደዛ መሄድ እችላለሁ። ሮሜ 9:5 ላይ እንትን የለም፣ ምንም ፍንጭ የለም። ኢየሱስ አምላክ መሆኑን አያሳይም። አሁን በዚህ ልክ እኔ ደግሞ አባቶች ለነሱ ናቸውና እኔ አባቶች አሁን ሲል አብና ኧረ እውነትን ከነሱ ብሎ የሚፈታም እንደዛ የለም። በስጋ እንደመጣ አምላክ እንደሆነ አባቶች ለነርሱ ናቸውና ይላል አይደል? አባቶች ለማን ናቸው ይላል? አባቶች ለማን ናቸው ይላል? ለነርሱ ናቸውና የሚለው አባቶች የሚለው ባይብል ላይ ስለዚህ እንደዛ ነው። ትንቢተ ሚልክያስ 2:10 ላይ ለሁላችን አንድ አባት ያለ አይደለምን ነው የሚለው። ስለ መንፈሳዊ አባት ከሆነ የምታወራው አብ ወልድ መንፈስ ቅዱስ አባቶች ይባላሉ እንዴ? በብዙ ቁጥር ይሄ እኮ ከትሪኒቲ ጋር የሚጋጭ ትምህርት ነው አይሄድም። እሺ እውነትዬ አንተ አላውቅም እኔ ብዙ ነገር ግን ይህንን አንተ ለምትፈልገው ዓላማ ነው ያዋልክበት እንጂ ሮሜ 9:5 ላይ አባቶች የተባሉት አብርሃም፣ ይስሐቅ፣ ያዕቆብ ናቸው እንጂ አብ ወልድ መንፈስ ቅዱስ ናቸው አይደለም። አንተ በምትለው ሂድ። ክርስቶስ ከነርሱ በስጋ መጣ ይላል። ከማን ነው የመጣው ክርስቶስ በስጋ? አንተ እንደምትለው አባቶች የሚለው አብ ወልድ መንፈስ ቅዱስን አድርገው አንተ እንደምትለው ሎጂካሊ ሂድበት። አባቶች ለነርሱ ናቸውና ሲል አባቶች የሚለው አብን፣ ወልድን፣ መንፈስ ቅዱስን ነው። ከነርሱ በክርስቶስ በስጋ መጣ ሲል ከአብ ከወልድ ከመንፈስ ቅዱስ ክርስቶስ መጣ እያልከኝ ነው ያለው። አንተ በምትለው ሂድ። አዎ እንደዛ መጣ። ክርስቶስ ከወልድም ነው የመጣው። ከሁሉም በላይ ሆነ። አዎ ክርስቶስ ከወልድም ነው ከአብና ከመንፈስ ቅዱስ አይልማ። እንደዛ አይደለም የሚለው። ሶስቱንም ጠቀስክልኝ። አባቶች የተባሉት አብም፣ ወልድ፣ መንፈስ ቅዱስም ናቸው አልክ። እሱ ማለት ነው አንደኛ። ሁለተኛ ነገር ደግሞ መንፈስ ቅዱስ አባት የተባለበት ጥቅስ አለ በባይብል? አባት የተባለበት ጥቅስ ይኖር ይሆን? አባት የተባለበት ጥቅስ አለ ወይ? መንፈስ ቅዱስ እኮ መንፈስ ቅዱስ አባት የተባለበት ጥቅስ አለ ወይ? አላነበብኩኝም። እንደዛ የለም። አይ ሲያጥ ነው ጊዜ ሰጣጥ ነው። አይ ቲንክ አሁን አንተ እውነትን ፍለጋ የሚል ስም ስላለ ለአንተ አይነት ሰዎች የሚያስፈልጋቸው የሆነ እንደዚህ ፍጥጫ ምናምን ሳይሆን ረጋ ብሎ ጊዜ ሰጥቶ በአጽኖትና በአንክሮት ጊዜ ሰጥቶ እንዲያጠና ነው ሪኮመንድ ማደርገው። ለምን እውነትን ፍለጋ ብለ የመጣ ሰው ስለሆንክ
እውነት ስለሆነ የምትፈልገው ማለት ነው። ስለዚህ የመጀመሪያው ሮሜ 9:5 ላይ ምንም አይነት ፍንጭ የለም ነው ብዬ የምለው። አይ ካሉ ሰዎች በኃይለ ቃል ራሱ ላይ ግራማቲካል፣ ሊንጉስቲካል፣ ቴክስቹዋል እና ኮንቴክስቹዋል በሆነ አፕሮች አርጊው ማድረግ ይችላሉ። ኤኒ ሴክ ኦፍ አርጊመንት ተጠቅመው ይሄ ነገር ልክ አይደለም ማለት ይችላሉ ለማለት ፈልጌ ነው። እሺ ልቀጥል? ቀጥል፣ ችግር የለው። እሺ ቆላስይስ 2:9 ላይ በእርሱ የእግዚአብሔር ሙላት ሁሉ በሰውነቱ ተገልጦ ይኖራል። ከአሁኑ ጥቅስ የተያያዘ ጥቅስ ነው። በእርሱ የእግዚአብሔርነት ሙላት ሁሉ በሰውነቱ ተገልጦ ይኖራል። የእግዚአብሔር ሙላትነቱ ማለት የኖረው ኢየሱስ ክርስቶስ አይደል? አዎ እኮ ቆላስይስ 2:9 ላይ በእርሱ ይላል በክርስቶስ የመለኮት ሙላት ሁሉ በአካል ይኖራል ነው የሚለው። አካል ሶማቲኮስ ነው የሚለው ግሪከኛው። አካል የተባለችው ቤተክርስቲያን ናት። ቆላስይስ 1:18 ላይ እርሱም የአካሉ ማለትም የኤክሌሲያ ራስ ነው ይላል። የቤተክርስቲያን ራስ ነው ይላል። ስለዚህ በአካል ሶማ የሚለው የግሪከኛው ቃል አካል የሚለው እንግሊዝኛው ላይ ቦድሊ ነው የሚለው። ስለዚህ በእርሱ የመለኮት ሙላት በአካል ተገልጦ ነው። በክርስቶስ በኩል ነው እግዚአብሔር ሙላቱን ያስቀመጠው ማለት ነው። ቆላስይስ ምዕራፍ 1 ቁጥር 19 ላይ ሙላቱ ሁሉ በእርሱ እንዲኖር ፈቅደዋልና አለ። በክርስቶስ በኩል ነው እግዚአብሔር ሙላቱን የሚሰጠው። ለማን ነው የሚሰጠው ሲባል እዛው ላይ ቁጥር 10 ላይ ለአለቅነት፣ ለስልጣናት፣ ለጌትነት ራስ በሆነው በእርሱ ተሞልታችኋል አለ። ምንድነው የተሞላ ነው? የመለኮት ሙላት። መለኮት አይደለም የተሞላ ነው። ስለዚህ በአካል የሚኖረው በክርስቶስ ኢየሱስ አማካኝነት የመለኮት ሙላት ሰዎች ይቀበላሉ ማለት ነው። ግን የመለኮት ሙላት ማለትና መለኮት ማለት በይዘትም ሆነ በአይነት በመንስኤም ሆነ በውጤት ሁለት የተለያዩ ለየቅል የሆኑ ቃላቶች ናቸው። ስለዚህ የመለኮት ሙላት አንተ የምትሞላው ነገር ነው እንጂ ስለ አምላክነት የሚናገር ነገር አይደለም። ማን ነው የሚሞላው ሲባል አንተ ትሞላለህ። በማን አማካኝነት የምትሞላው? በክርስቶስ ኢየሱስ። እግዚአብሔር ሙላቱን በእርሱ በኩል ነው ያኖረው ነው ያለው ያስቀመጠው። ስለዚህ በክርስቶስ ኢየሱስ አማካኝነት ነው ሙላቱ የምታገኘው ማለት ነው። እዛው ላይ ስትመለከተው ኤፌሶን 3:19 ላይ እስከ አምላክ ፍጹም ሙላት ደርሳችሁ ትሞሉ ዘንድ ይላል። እነማን ናቸው የሚሞሉት? አማኞች፣ አካሉ ቤተክርስቲያን ናት የምትሞላው። በማማ አማካኝነት የምትሞላው? በእርሱ በክርስቶስ ኢየሱስ አማካኝነት እግዚአብሔር ወይም ፈጣሪ መለኮት ሙላቱን እንትን ይላል ማለት ነው። ከዛ በእርሱ የመለኮት ሙላት በአካል ይኖራል አለ። ለአለቅነት፣ ለስልጣናት፣ ለጌትነት ራስ በሆነው በእርሱ በክርስቶስ ተሞልታችኋል አለ እዛው ላይ ቁጥር 10 ላይ። ስለዚህ እዛ ጋር የሚያወራው ነገር ምንም አይነት የክርስቶስ አምላክነትን የሚያሳይ ምንም አይነት ፍንጭ ምንም አይነት ሽታ የለውም። ቆላስይስ 2:9 ላይ ባይሆን ጭራሹን ኢየሱስ አምላክ እንዳልሆነ ማስረጃ አለ። ለምን? አምላክና ክርስቶስን ሁለት አድርጎ ነው የሚያስቀምጠው። ለምን? ቆላስይስ ምዕራፍ 2 ቁጥር 2 ላይ እዛው ላይ ክርስቶስ የአምላክ ምስጢር ነው የሚለው። አምላክ ነው አይለውም። ቆላስይስ 2:2 ላይ ስትመለከተው አንደኛ ቆሮንቶስ ምዕራፍ 3 ቁጥር 23 ላይ እናንተ የክርስቶስ ናችሁ አለ። ክርስቶስ የማን ነው ይላል? የአምላክ ነው ይላል። አምላክ ነው አይደለም የሚለው የአምላክ ነው፣ ባለቤትነት አለው። የአምላክ ነው ብሎ ነው የሚያስቀምጠው። ዕብራውያን ምዕራፍ 9 ቁጥር 24 ላይ በአምላክ ፊት ይታይ ዘንድ ስለኛ ቀዳሚ ሆኖ ገባ አለ። በሰማይ ገባ አለ። በማን ፊት ሊታይ? በአምላክ ፊት። እንዴ ተው እንጂ አምላክ ነው እያላችሁኝ? አይ አምላክ ስንት ነው? አንድ አምላክ። በአንድ አምላክ ፊት ስለኛ ይታይ ዘንድ አለ። ስለኛ ይታይ ዘንድ ምን ማለት ነው? ሮሜ 8:34 ላይ በእግዚአብሔር ቀኝ የተቀመጠው በአምላክ ቀኝ የተቀመጠው ስለኛ የሚማልደው ክርስቶስ ኢየሱስ ነው አለ። ስለዚህ በአምላክ ፊት ይታይ ዘንድ ማለት አምላክ አለ፣ በአምላክ ፊት የሚታየው ክርስቶስ አለ ማለት ነው። ስለዚህ ክርስቶስ ወደ አምላክ እንዲያቀርበን ነው የሚለው አንደኛ ጴጥሮስ 3:18 ላይ። አምላክና ክርስቶስን ዳይኮቶማይዝድ አድርጎ ነው ባይብል የሚያስቀምጠው። ክርስቶስ ማለት የተቀባ ማለት ነው ትርጉሙ። ሐዋርያት ሥራ 10:38 ላይ አምላኬ ናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ቀባው ይላል። የተቀባ ነው። ዕብራውያን 1:9 ላይም እንደዛ ነው። እግዚአብሔር አምላክህ ከባልንጀሮቹ ይልቅ በደስታ ዘይት ቀባህ አለ። ቀቢ ያለ ተቀቢ ያለ ቅባት አለ። ያ የተቀባው ነገር አምላክ ነው ካል ድራማ ነው የሚሆነው፣ ቁማር ነው የሚሆነው፣ ተውኔት ነው የሚሆነው፣ ቲያትር ነው የሚሆነው። ከዛ በኋላ የተቀባ አካል አለ። ያ የተቀባ አካል አኖይንትድ ዋን የሚሆነው ኦንቶሎጂካሊ በምንነት ሰው ነው። በማንነት ግን ነብይና መልእክተኛ ስለሆነ ተቀብቷል። መሲህ ነው ብለን እኛም ሙስሊሞች እናምናለን። ነገር ግን እሱን አምላክ ለማድረግ የሚደረግ ነገር መጋጋጫ አይቻልም ነው የምንለው። እሺ አሁን እንደ ምሳሌ ዮሐንስ 10:1 ላይ ነው እኔና አብ አንድ ነን የሚለው ጥቅስ። ቆላስይስ ምዕራፍ 2 ቁጥር 9 ላይ ጨረስን። እንትን አኩኩሉ እንዳይሆን አባሮሽ እንዳይሆንብኝ ጨርስ ኮንፈር አድርገኝ ተመልሶልኛል ይሄ ነገር ነው ምናምን ብለህ በጣም እየተረዳው ነው።
ዮሐንስ 10:30 ላይ ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ እኔና አብ አንድ ነን የሚለውን ብዙ ክርስቲያኖች ለኢየሱስ አምላክነት ይጠቅሳሉ። እኔና አብ አንድ ነን የሚለው ነገር የተለያየ እንትን ነው። እኔ አለ እኔ አብ ነኝ አይደለም ያለው። ኤጎ ኤሚ ሆፓቴር ቢል ኖሮ እኔ አብ ነኝ ነው የሚለው። እሱ ግን ያለው እኔና አብ አንድ ነን። ኤጎ ካይ ሆፓቴር ሄን ኤስሜን ነው የሚለው። ነን የምትለው ለስንት ነገር ነው የምትጠቀመው? ለሁለት ነገር ነው። እኔ አለ አይደንቲቲ አለ። ኤጎ እኔ የሚለው ነገር አይደንቲቲ አለ። እና አለ ካይ ኮፕላቲቭ ኮንጃክሽን ይጠቀማል። አብ አለ አንድ ነን ለብዙ ነገር ነው የምትጠቀመው። ነን ተብሎ አንድ የለም። ለምሳሌ ዘዳግም 6:4 ላይ፣ ማርቆስ ወንጌል 12:29 ላይ እስራኤሎች ስማ ጌታ አምላካችን አንድ ጌታ ነው ናቸው የሚባል ነገር የለም። ታዲያ እንደዛ ከሆነ አንድ የሆኑት በምንድን ነው? ወልድ አብና ወልድ በምንድን ነው አንድ የሆኑት የሚለው ኢየሱስ ክርስቶስ እንዲናገር መፍቀድ ነው ያለብን። ዮሐንስ ወንጌል ምዕራፍ 17 ቁጥር 11 ላይ ቅዱስ አባት ሆይ እነዚህ የሰጠኝ ሐዋርያቱ እንደኛ አንድ እንዲሆኑ በስም እጠብቃቸዋለሁ። ሐዋርያቶቹ አንድ የሚሆኑት አብና ወልድ አንድ በሆኑበት ሂሳብ ነው ይላል። ስለዚህ ሐዋርያቶቹ በምንድን ነው አንድ የሆኑት? በማንነት ነው የሆኑት? አይደለም። 12 ሰዎች ናቸው። በምንነት ነው የሆኑት? አይደለም። ከሌላው ማህበረሰብ የሚነጠሉበት ነገር የለም። 12 ሐዋርያት ከሌላው ማህበረሰብ ተለይተው በምንድን ነው አንድ የሆኑት ስንል በዓላማ ነው አንድ የሆኑት። 12 ሐዋርያት በዓላማ ነው አንድ የሆኑት። አዎ እንደማንና እንደማ ዮሐንስ ወንጌል 17:11 ላይ እንደኔና እንዳንተ አለ አንድ እንዲሆኑ አለ። ስለዚህ አብና ወልድ በምንድን ነው አንድ የሆኑት? ሐዋርያቶቹ አንድ የሆኑበትን ስናገኘው አብና ወልድ በዓላማ ነው አንድ የሆኑት ማለት ነው። ታዲያ ዓላማቸው ምንድን ነው ብለን ስንል እዛው ላይ ዮሐንስ ወንጌል ምዕራፍ 17 ቁጥር 20 ላይ ከቃላቸው የተነሳ አንድ እንዲሆኑ አለ ስለ ሐዋርያት ሲናገር። ዮሐንስ ወንጌል 14:24 ላይ ከቃላቸው የተነሳ አብና ወልድ ሐሳባቸው አንድ ነው። ክርስቶስ ከራሱ ምንም የተናገረው ነገር የለም። ዮሐንስ ወንጌል ምዕራፍ 14 ቁጥር 24 ላይ ይህ የምትሰሙት ቃል የላከኝ እንጂ የኔ አይደለምና አለ። ዮሐንስ ወንጌል ምዕራፍ 14 ቁጥር 10 ላይ እኔ ከራሴ ምንም አልተናገርኩምና አለ። ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ እኔ ከራሴ አንዳች ነገር አልተናገርኩም፣ ነገር ግን የላከኝ በእርሱ የምለውንና የምናገረውን ትእዛዝ ሰጠኝ አለ። ቁጥር 51 ላይ ስለዚህ አብ እንደነገረኝ እንዲሁ እናገራለሁና አለ። ከራሱ አይደለም የሚናገረው፣ በራሱ የሚናገር አይደለም፣ እየሰማ ነበር ሲናገር የነበረው። ስለዚህ ከአብ ጋር በሐሳብም ደረጃ በዓላማም ደረጃ ከቃልም የተነሳ አንድ ነው። የተለየ ነገር አያመጣም ኢየሱስ። በእኔ የሚያምን በላከኝ ማመኑን እንጂ በእኔ ማመኑ አይደለም ይላል። ስለዚህ ክርስቶስ ኢየሱስን ያንን መልእክተኛ ያንን ነቢይ ስትቀበልና ስታምን የላከውን ማመንን ነው። ለዛ ነው ዮሐንስ ወንጌል 17:3 ላይ እውነተኛ አምላክ ብቻ ነው የሆንከው አንተንና የላከውን ኢየሱስን ያውቁ ዘንድ ይህች የዘላለም ሕይወት ናት አለ። ስለዚህ መልእክተኛውን ነቢይን ያንን ነቢይ የፈጣሪን ነቢይ የአምላክን ነቢይ ካልተቀበልክ ሌላ ጉዳይ ነው ማለት ነው። ስለዚህ እኔና አብ አንድ ነን ያለው ከቃላቸው የተነሳ ከዓላማ የተነሳ እንጂ ሌላ ነገር አይደለም ማለት ነውና በዚህ መልክና ልክ ብትረዳው ብታስረዳው ብትሟገተው ጥሩ ነው ብዬ አስባለሁ። እሺ ገብቶኛል። እና አንድ ልትገም ልጠይቅ ትችላለህ? አሁን እየገባኝ ነው፣ እየተመለሰልህ መሆኑን ነው የተረዳሁት። በፊት ግን ካልተመለሰልህ ሳይጥምህ ሲቀር በጥያቄ መልስ ላይ እክል ካጋጠመ ዳጎስ ያለ መልስ እሰጥሃለሁ። አይዞህ መሰረት አድርጌ አላወጣህም ከዚህ ቤት። አይ ይበልጥ ጠይቃለሁ እንጂ እንደዚህ እንኳን ለማድረግ እንኳን አልገባሁኝም። ዮሐንስ ወንጌል 1:11 ላይ በመጀመሪያ ቃል ነበር፣ ቃል በእግዚአብሔር ዘንድ ነበር ይልና ቃልም እግዚአብሔር ነበር ይልና 14 ላይ ስትወርድ ቃል ስጋ ሆነ ጸጋ እውነቱን ተሞልቶ በእኛ አደረ። አሁን ይሄ የኢየሱስ ክርስቶስ ቀጥል። አይ ልረዳው ፈልጌ ነው። በመጀመሪያ ቃል ነበር ነው የሚለው። ስለ ቃል ነው የሚያወራ ያለው፣ ስለ አካል አይደለም የሚያወራ ያለው። በመጀመሪያ ኢየሱስ በመጀመሪያ ቃል ነበር ይላል። ኤናርኬ ሄንሆሎጎስ በመጀመሪያ ቃል ነበር አለ። በመጀመሪያ ከጥንት ጀምሮ የነበሩ ነቢያቶች ሲናገሩለት የነበረ ቃል ነበር። ያ ቃል ምን የሚል ቃል ነበረ ብለን ስንል ከአብርሃም ብንጀምር እንኳን ኦሪት ዘፍጥረት ምዕራፍ 22 ቁጥር 18 ላይ ለአብርሃምና ለዘሩ የተስፋ ቃል ተነገረ። ስለ ብዙዎች እንደሚናገር ለዘሮች አይልም አለ። ስለ አንድ እንደሚናገር ግን ለዘር ይላል፣ እርሱም ክርስቶስ ነው አለ። አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 1 ላይ ስለ ሕይወት ቃል ከመጀመሪያ የነበረውና የሰማ ነው አለ። የሚሰማ ቃል ነበረ አለ። ገብቷል? የሚሰማ ነበር አለ። ዘፍጥረት 22:18 ላይ በዘር የምድር አሕዛብ ይባረካሉ ቃሌን ሰምተሃልና አለው። ሲሰማ የነበረ ቃል ነበረ። ስለ መሲሁ የምድር አሕዛብ የሚባረኩበት አንድ ዘር እንደሚያመጣ የተነገረ ቃል ነበር። በመጀመሪያ ቃል ነበር የሚለው እሱ ነው።
ያ ቃል በማን ዘንድ ነበረ? ያንን ቃል የተናገረው ማን ነው ሲባል አምላክ ነው የተናገረው። ካይ ሆሎጎስ ፕሮስቶንቲዮን ነው የሚለው። ካይ ሆሎጎስ ኤን ፕሮስቶንቲዮን ነው የሚለው። ቃልም በአምላክ ዘንድ ነበረ። ኤርሚያስ 7:1 ላይ ከአምላክ ዘንድ ወደ ኤርሚያስ እንዲህ ሲል ቃል መጣ ይላል። ስለዚህ ነቢያቶች ሲናገሩ የነበረው ስለ መሲሁ መምጣት የሚናገረው ቃል ከአምላክ ዘንድ የነበረው ነው። ከአምላክ ተልከው ነው ሲናገሩ የነበረው። ያ ቃል ምን ነበረ ታዲያ? ስለምንድን ነው የሚያወራው? ያ ቃል ስንል ስለ ገዢ ነበር የሚያወራው። ለምሳሌ ሁለተኛ ቆሮንቶስ 4:4 ላይ ሰይጣን የዚህ ዓለም አምላክ ተብሏል። ግዕዙ ላይ የዚህ ዓለም እግዚአብሔር ይለዋል። ራሱ ምን ማለት ነው የዚህ ዓለም አምላክ ብለን ስንል ዮሐንስ ወንጌል 12:31፣ ዮሐንስ ወንጌል 14:31፣ ዮሐንስ ወንጌል 18:6 እና 7 ላይ ሰይጣን የዚህ ዓለም ገዢ ተብሏል። አሃ አምላክ ማለት ገዢ ማለት ነው እንዴ ትርጉሙ ብለህ ስጠይቃቸው አዎ እንደዛ ማለት ነው ይለዋል ሰዎች። አሃ እግዚአብሔር ነው ሰይጣን እግዚአብሔርም አምላክም ተብሏል። እግዚአብሔርና አምላክ ሲባል ገዢ ማለት ነው ወይ? አዎ እንደዛ ነው ይለዋል። ስለዚህ እንደዛ ከሆነ ይሄ ቃል ይሄ ስለ መሲሁ የተነገረው መሲሁ ወደፊት ምን የሚሆን ነው? ገዢ የሚሆን ነው። ያ ቃል የተነገረው በነቢያቶቹ ይመጣል የተባለው ገዢ ነው። ምን ላይ አለ? ኦሪት ዘፍጥረት ምዕራፍ 49 ቁጥር 11 ላይ ከያዕቆብ የሚወጣ ገዢ ነው የሚለው። ከያዕቆብ ቤት ውስጥ የሚመጣ ገዢ አለ ብሎ የሚናገረው። ኦሪት ዘኍልቍ ምዕራፍ 24 ቁጥር 17 ላይም እንደዛ ነው። አየዋለሁ አለ፣ አሁን አይደለም አለ። እመለከተዋለሁ፣ በቅርብ አይደለም አለ። ከያዕቆብ ኮከብ ይወጣል፣ ከእስራኤል የሚወጣው ገዢ እያለ ይናገራል። ትንቢተ ሚክያስ ምዕራፍ 5 ቁጥር 2 ላይ አወጣጡ ከቀድሞ ጊዜ ጀምሮ ከአባቶቹ ከአብርሃም ከይስሐቅ ከያዕቆብ ቤተሰብ ውስጥ ተመዞ የሚመጣ ገዢ ይወጣልኛልና ነው የሚለው። ገዢ ይመጣል። ስለዚህ ያም ቃል ያም የተነገረው ነገር አምላክ ነበረ ወይም ገዢ ነበረ ተብሎ ተነግሯል። ማለት ልክ አንደኛ ቆሮንቶስ ምዕራፍ 10 ቁጥር 3 ላይ ስትመለከተው ይከተላቸው ከነበረ ከዚያ ከመንፈሳዊ ዓለት ጠጥተዋልና አለ። ያም ማለት ክርስቶስ ነበረ አለ። አሃ አለቱ ሊትራሊ ክርስቶስ ነበረ እንዴ በዛን ሰዓት ሲባል ድንጋዩ ሙሴ ሲመታ የነበረው ድንጋይ ለክርስቶስ ታይፖሎጂ ሆኖ ይኖር ነበረ እንጂ ሊትራሊ ክርስቶስ አልነበረም። ለምን? ክርስቶስ ማለት የተቀባ ማለት ነው። የተቀባው ግን አዲስ ኪዳን ነው። ለምን ክርስቶስ ነበረ? ለምን አለ? ተመሳሳይ ይሄን የሚለውን ቃል ለምን ይጠቀማል ብለን ስንል ወደፊት የሚሆነውን ነገር ለማመልከት ክርስቶስ ታይፖሎጂ ነው። ያም መሲህ የሚመጣው ገዢ ከገዢ የሚሆነው ከድንግል ማርያም ከተወለደ በኋላ ነው። ግን ያ ቃል ሲነገር የነበረው ነበረ። ከዛስ ምን ሆነ? ቁጥር 14 ላይ ቃልም ስጋ ሆነ ይላል። ካይ ሆሎጎስ ሳርክስ ኤግኔቶ ይላል። ኤግኔቶ ማለት ሆነ ማለት ነው። ሆነ የሚለው በባቢሎስ 3 አረዳድ አለ። ዘፍጥረት 1:3 ላይ እግዚአብሔር ብርሃን ይሁን አለ፣ ብርሃንም ሆነ አለ። ዛትሚ ተፈጠረ ማለት ነው። እንደዛ አይደለም የሚሆነው። ቃል ተፈጠረ መሆን አይችልም። ከአንድ ቦታ ላይ ደግሞ የሙሴ በትር እባብ ሆነ ይላል። ኦሪት ዘጸአት 4:7 ላይ ያ ማለት በትሩ ወደ እባብነት ተቀየረ ማለት ነው። ሁለተኛ ነገሥት ምዕራፍ 15 ቁጥር 21 ላይ ደግሞ በኢዩ ተነግሮ የነበረው የአምላክ ቃል ሆነ አለ። ምን ሆነ? ተፈጸመ ማለት ነው። ስለዚህ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ለአብርሃም ለይስሐቅ ለያዕቆብ አምላክ የተነገረው ከጥንት ጀምሮ ሲነገር የነበረ ቃል ነበረ። ያ ቃል ድንግል ማርያም ማጽን ውስጥ ተፈጸመ ሆነ። የሉቃስ ወንጌል ምዕራፍ 1 ቁጥር 38 ላይ የጌታ ባሪያ እንደ ቃል ይሁንልኝ ስትል ድንግል ማርያም ከዛ በኋላ ጽንስ ሆነ ማለት ነው። ያ ነገር ተነግሮ በቃል ደረጃ ነበር የሚታወቀው የነበረው፣ በአካል ደረጃ ጽንስ ተጸነሰ። የሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ እነሆ ትጸንሻለሽ አለ። ጽንስ ወንድ ልጅም ትወልጃለሽ አላት። ከዛ ጽንስ ተጸነሰና ተወለደ። ለዛ ነው አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 1 ላይ ስለ ሕይወት ቃል አለ ከመጀመሪያ የነበረውና የሰማነው አለ። ሲሰማ የነበረ ቃል ነበር አለ። ልክ ቃል ስጋ ከሆነ በኋላ ድንግል ማርያም ማጽን ፕሮሰስ አድርጎ በእጆቻችን የዳሰስ ነው፣ በአይናችን ያየነው፣ በእጆቻችን ወደ ቪዚብል ነገር መጣ ማለት ነው ያ ነገር ጽንሱ። ስለዚህ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ከቁጥር 1 ጀምረ ስትመለከቱ እስከ 14 ስለዚህ ስለተነገረው ስለ ፕሮሚስድ መሳያ ዘ ፕሮሚስድ ዋን ስለሚባለው ነገር አመጣት በተስፋ ቃል ደረጃ ከአብርሃም ከይስሐቅ ከያዕቆብ ቤተሰብ ውስጥ ይመጣ እንደነበረ ነው የሚያሳየው። ሮሜ 9:9 ላይ የተስፋ ቃል ለሚለው ግሪከኛ ሆቴዎስ ነው የሚለው ልክ ዮሐንስ ወንጌል 1:1 ላይ እንዳለው ማለት ነው። ስለዚህ ዮሐንስ ወንጌል ምዕራፍ 1 ከ1 እስከ 14 ያልገባ ነገር ካለ ያልደማል ነገር ካለ በደንብ እንትን ያለ ነገር ካለ እዛ ላይ መጠየቅ ትችላለህ ማለት ነው። ኦኬ ላይ ብዙም እንትን አልልህም። እሺ አሁን እኔ አንድ ጥያቄ ልጠይቅና እዛም ሁኜ እከታተላለሁ እሰማለሁ። አሁን እንደ ምሳሌ ኢየሱስ ክርስቶስ በእናንተ እንደ ነብይ ነው የምትቆጥሩት አይደለም? ቃል በቃል መልስልኝ። እንደ ነብይ ነው ይላል ባይብልም ይላል፣ ቁርአንም ይናገራል ነብይ ነው ይላል። ባይብል ላይም ነብይ ነው የሚለው።
አሁን እንደ ምሳሌ በእናንተ አሁን በእስልምና ነቢያቶች ብዙ አሉ አይደለም? አንድ እናርጋቸውና አሁን እንደ ምሳሌ ነቢያት በእናንተ ነቢያት አሁን እንደ ምሳሌ በሐዋርያ ሥራ ምዕራፍ 4 ቁጥር 12 ላይ መዳን በሌላ በማንም የለም እንድንበት ዘንድ የሚገባ በሰዎች የተሰጠ ስም ከሰማይ በታች የለም ይላል። እንድንበት አሁን ልንድንበት የተሰጠን ኢየሱስ ክርስቶስ አሁን በዚህ ልክ የገለጹ በእናንተ በሙስሊሞች አሁን ነብይ አለ እንዴት እንደ ባይብል እንደ ቁርአንም እንደ እስልምናም አሁን ነብይ ሆኖ በዚህ ልክ እንደዚህ ራሳቸው አሁን መዳን በሌላ ከሱ ውጪ መዳን እንደሌለ የሚናገሩ አሁን ነብያት አሉ። ማን ነው እንደዛ የነገረን? እዛ ላይ ሐዋርያ ሥራ 4:12 ላይ መዳን በሌላ በማንም የለም ብሎ ያስተማረን ማን ነው? የሐዋርያ ሥራ የጻፈው ማርቆስ ነው አይደል? የጻፈው ሉቃስ ነው። የተናገረው ማን ነው? ሐዋርያ ሥራ 4:12 ላይ መዳን በሌላ በማንም የለም እንድንበት ብሎ የተናገረው ማን ነው? እንደዛ ብሎ የተናገረው ማን ነው? እሱ ላይ ጸሐፊው ነው ሉቃስ አይደለም? ጸሐፊውማ ሉቃስ ነው። ልክ ነህ። ጸሐፊው ሉቃስ ነው። ግን ሐዋርያ ሥራ ምዕራፍ 4 ቁጥር 12 ላይ አንድ ጴጥሮስና ዮሐንስ ወደ ቤተ መቅደስ ሲሄዱ አንድ የሰለለ ሰው አገኙና ከዛ በኋላ በኢየሱስም ተነሳና ተራመድ አሉት። ከዛ በኋላ ምን አሉ? እንዴት ሊሆን ቻለ ብለው ሲጠይቁ ፈሪሳውያኖች እነሱ ምን አሉ? ይህ ስም ነው ያዳነው፣ ስለዚህ መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠ ስም ሌላ ስም የለምና ብለው አሉ። መዳን በሌላ በማንም የለም ሲባል በማንም የሚለው ነገር አንጻራዊ ሆኖ ነው የመጣው። ለምን በማንም ካልክ ስለ ማንነት ከሆነ የምታወራው ከክርስቶስ ሌላ ማንነት ማን አለ? ማን አለ? ማን አለ? አብና መንፈስ ቅዱስ። አብና መንፈስ ቅዱስ አያድኑም ወደሚለው ትምህርት ይመጣል። ስለዚህ አሁን በማንም ሲልህ እያወራ ያለው ስለ አንጻራዊ ነገር ነው እያወራ ያለው። በዚህ በመጣው ነብይ፣ በዚህ በተከበረው ባሪያው ይላል እኮ በባሪያው እያለ እየነገረ ባሪያው መሆኑን እየነገረ ጌታ እንዳለው እየነገረ ከዛ በኋላ ሌላ ነገር ነው ወደ ሌላ ካታጎራይዝ ለማድረግ የምትችለው ነገር አይደለም። ስለዚህ በማንም ሲል እዛ ጋር የመጣው በማንነት ይለያል። በማንነት የሚለይ ነው። ከሰው በማንነት ይለያል። ምክንያቱም ኢየሱስ በማንነት ከኔ ጋር እኩል አይደለም። በምንነት ነው አንድ አይነት ነገር። ምክንያቱም እሱም ሰው ነው እኔም ሰው ነኝ። በምንነት ከሆነ ማለት ነው። በማንነት ግን ከኛ ይለያል። እሱ ነብይ ነው፣ መሲህ ነው። እሱ ደግሞ መልእክተኛ ነው። እኔ መልእክተኛም ነብይም መሲህም አይደለሁም። ስለዚህ በማንም የለም ብሎ ሲናገር እንደዛ ነው። ሁለተኛ ነገር ደግሞ ምንድነው? ኢየሱስን መድኃኒት ያደረገው ማን ነው? ሐዋርያ ሥራ ምዕራፍ 5 ቁጥር 31 ላይ አምላክ ኢየሱስን ምን አደረገው ይላል? መድኃኒት አደረገው። ከራሱ ያገኘው ነገር የለም። ከራሱ ያገኘው ነገር አለ። በጸጋና በስጦታ ያገኘው ነገር ነው አንደኛ ነገር። ሁለተኛ ነገር ደግሞ ምንድነው? ዕብራውያን ምዕራፍ 5 ቁጥር 7 ላይ እርሱ ከሞት ሊያድነው ወደሚችል ከብርቱ ጩኸትና እንባ ጋር ጸሎትና ምልጃን አቀረበዋል። ወደ ማን ነው ያቀረበው? ጸሎትና ምልጃን ከሞት ሊያድነው ወደሚችል ማን ነው? ኢየሱስን ከሞት ሊያድነው የሚችለው? ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ላይ ምን አለ? አባት ሆይ ከዚህ ሰዓት አድነኝ አለ። ማን ነው የሚያድነው? ፈጣሪን። ኧረ ማን ነው ከቶ? ማን ነው የሚያድነው ፈጣሪን? አምላክ ለምንድን ነው እርዳታ የሚፈልገው ከሌላ አካል? የናዝሬቱ ኢየሱስ እርዳታ ፈልጎ ከሌላ አካል አድነኝ ብሎ የጠራው አምላክ አለው። ከሞት ሊያድነው ወደሚችል ከብርቱ ጩኸትና እንባ ጋር ጸሎትና ምልጃን አቀረበ ይላል። የናዝሬቱ ኢየሱስ። ስለዚህ የናዝሬቱ ኢየሱስ ከራሱ ያገኘው ነገር አይደለም። ማዳን ራሱ ከምን ያገኘው ነገር ነው? ማቴዎስ ወንጌል ምዕራፍ 28 ቁጥር 18 ላይ ስልጣን ሁሉ በሰማይና በምድር ለኔ ተሰጠኛል። የሉቃስ ወንጌል ምዕራፍ 10 ቁጥር 22 ላይ ሁሉ ከአባቴ ተሰጥቶኛልና። የዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው ፈርዳለሁ፣ ፍርዴም ቅን ነው፣ የላከኝን ፈቃድ እንጂ ፈቃዴን ፈጽሞ አልሻም ማለት። ከራሱ ያገኘው ምንም ነገር የለውም። ኃይል የለው፣ ስልጣን የለው። በራሱ ምንም ነገር ማድረግ አይችልም። ከራሱ ምንም ነገር ማድረግ አይችልም። ከራሴ አንዳች ላደርግ አይቻለኝም አለ። እያየው ነው አለ። እንደውም ጭራሹን ዮሐንስ ወንጌል ምዕራፍ 5 ቁጥር 19 ላይ እንደዛ ነው። አብ ሲያደርግ የሚያውን እንጂ ወልድ ከራሱ ምንም ነገር ማድረግ አይችልም አለ። የሚያደርገውን ነገር ሁሉ ያሳየዋል አለ። ከዚህ የሚበልጥ ነገር ያሳየዋል አለ። ተው እንጂ እንዴ! ለፈጣሪ ማን ነው የሚያሳየው? ለምንድን ነው የሚያሳየው? ራሱ መስራት የሚችል ከሆነ የሚያደርገውን ነገር ለምን ያሳየዋል? አብ ለምን ያሳየዋል? ለምን ይሄን አድርግ ብሎ ለምን ይሰጠዋል?
ለምንድን ነው ማዳን ለምንድን ነው የአምላክን ስም የሚጠቀመው ለማዳን? ለምሳሌ ማለት እኔ የማደርጋቸው ነገሮች በአባቴ ስም ነው የማደርገው አለ ዮሐንስ ወንጌል ምዕራፍ 10 ቁጥር 25 ላይ አብ ሊፈጽመው የሰጠኝ ስራ አለ ስለኔ ይመሰክራል አለ። እኔ ነብይና እኔ ስለመላኬ ይመሰክራል አለ ዮሐንስ ወንጌል ምዕራፍ 5 ቁጥር 35 እና 36 ላይ አብ እንደላከኝ ይመሰክራል አለ የሰጠኝ ስራ አለ። እኔ የማደርገውን ስራ ሌሎችም ያደርጉታል አለ ዮሐንስ ወንጌል 14 ላይ በእኔ የሚያምን እኔ የማደርገውን ስራ ይሰራል ከዛ የበለጠ ነገር ሁሉ ይሰራል አለ። ተው እንጂ የመለኮት ከሆነ የአምላክ ስራ ከሆነ የሚሰራው ማንም ሰው እንዴት ሊሰራው ይችላል ይሄንን ነገር? ስለዚህ ኢየሱስ ከራሱ ምንም ነገር ሊያደርግ አይችልም። ስለዚህ የማዳኑም ጉዳይ የሐዋርያት ሥራ 4:12 ላይ መዳን በሌላ በማንም የለም እንድንበት ዘንድ የተሰጠ ከሰማይ በታች ሌላ ስም የለም ሲል በማንም ሲል ማንም በሚለው ውስጥ አብና መንፈስ ቅዱስ ይካተታሉ ወይ? አይካተቱም ካለ ማንም የሚለው ቃል አንጻራዊ ሆኖ የተነገረ ነው። ኢየሱስ መሲህ ነው፣ ነብይ ነው፣ መልእክተኛ ነው። እንደ ማንኛውም እናየው አይደል? ከየት አመጣው ነው የማዳኑን ጉዳይ ኢየሱስ? ሐዋርያት ሥራ 5:31 ላይ አምላክ ኢየሱስን መድኃኒት አደረገው ይላል። ከራሱ ያመነጨው ነገር አይደለም። አዎ በመደረግ ላይ የተመሰረተ ነው። እንደ ኢየሱስ ራሱ እኮ አድነኝ ብሎ የሚጮውበት ሌላ አምላክ አለ፣ አንድ አምላክ አለ። ዕብራውያን 5:7 ላይ እርሱ በስጋ ወራት ከሞት ሊያድነው ወደሚችል ከብርቱ ጮትና እንባ ጋር ጸሎትና ምልጃን አቀረበ ይላል። ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ላይ ከዚህ ሰዓት አድነኝ እያለ ሲጸልይ ነበር። ቢቻል ይህች ጽዋ ትለፍ፣ በቃ አልፈልግም ነገር እያለ ሲል ነበር። ስለዚህ እሱ የሚያድነው አምላክ አለው ነው። አዳኝ ያለው እሱ አምላክ አለው። ያ አዳኝ የሚባለው በራሱ የሆነ እንጂ ከሌላ ያገኘው ነገር አይደለም። ለዛ ነው ሐዋርያት ሥራ ምዕራፍ 7 ቁጥር 7 ላይ በዚህ ወራት ለእስራኤል መንግስትን ትመልሳለህ ሲሉት አብ በገዛ ስልጣኑ ያደረገውን ወራትና ዘመናት ታውቁ ዘንድ አልሰጣችሁም። ለአብ ማንም ስልጣን አይሰጠውም። በገዛ ስልጣኑ ነው የሚለው። በገዛ ስልጣኑ አለ። ኢየሱስ ያለው ስልጣን ከየት ያገኘው ነው? ማቴዎስ 28 ማቴዎስ ወንጌል ምዕራፍ 28 ቁጥር 18 ላይ ስልጣን ተሰጠኝ ነው የሚለው። ስልጣን ሁሉ የትኛውም ስልጣን ኢየሱስ ያደርጋቸው የነበረው በስጦታ ያገኛቸው በጸጋ ያገኘው ነገር እንጂ ከራሱ ምንም ነገር ማድረግ አይችልም። አንድ ሰው መጥቶ ኢየሱስ ያደርጋቸው የነበሩት ነገሮች በአምላክነቱ ነው ብሎ የሚናገር አንድ ሰው የለም። የጌታ ኃይል እየሆነለት ነው፣ ስለተቀባ ነው። ተቀብቶ ያገኘው ነገር ነው ራሱ። ሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ አምላኬ ናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ቀባዋል፣ እሱ መልካም እያደረገ ለዳቢሎስ የተገዙትን ነፃ እያወጣ ዞረ ካለ በኋላ አምላክ ከእርሱ ጋር ነበረ ነው የሚለው። አምላክ ነበረ ይላል? ኖ እንደዛ አይደለም የሚለው። አምላክ ከእሱ ጋር ነበረ አለ። ከማጋ ከዛ ከመሲሁ ጋር አብሮ ነበረ ይላል። ሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ እናንተ የእስራኤል ሰዎች ሆይ አለ የናዝሬቱ ኢየሱስ በድንቅና በታምራት ከአምላክ ዘንድ ለእናንተ የተገለጠ ሰው ነበር። አምላክ በሱ በኩል ባደረገው ድንቅና ታምራት ከአምላክ ዘንድ ለእናንተ የተገለጠ ሰው ነበር አለ። ኦንቶሎጂካሊ ሰው ነው። ሜታፊዚካሊ ግን ከኔና ከአንተ የሚለየው ነብይ ነው፣ መልእክተኛ ነው፣ መሲህ ነው። ስለዚህ ከዚህ ደረጃ ከተሰጠው ደረጃ ወደ ላይ ከፍ እናደርገውም ዝቅ እናደርገውም። እንደ አይሁዶች ወደ ታች ጠንቋይ ነው፣ ድግምተኛ ነው፣ ሐሰተኛ ነብይ ነው፣ ሐሰተኛ መሲህ ነው አንለው። ራሱ ማለት ነው። እንወደዋለን፣ እናከብረዋለን ኢሳን። በተረፈ ደግሞ እንደናንተ ደግሞ እሱ ሲያደርጋቸው የነበሩትን ለነብይነቱ የሰጡ ነገሮችን ወደ አምላክነት አሸጋግራችሁ የአምላክ ሁለተኛ አባል ነው፣ የአምላክ መለኮታዊ የባህሪ ልጅ ነው፣ አምላክ ነው ምናምን የሚሉ ትምህርቶች እኛ አንቀበልም ማለት ነው። ይሄን ይመስላል። አበዛው፣ ይቅርታ እንግዲህ እውነት ኡስታዝ በጣም አመሰግናለሁ እና እግዚአብሔር ይጨምርልህ ነው እውቀት በጣም ደስ ይላል። እኔም እማራለሁ፣ ጠይቃለሁ። ለእኔም አሁን እነዚህ ነገራቶች ለእኔ በጣም አዲስ ነገር ናቸው። በቁም ነገር ማለት በቃ ዝም ብሎ ጥላቻ ነው። አሁን ገብቶሃል? ጥላቻ ነው የነበረብኝ እና በዚህ ልክ እንደዚህ ከሆነ ቢያንስ እማራለሁ፣ ለማወቅ እጥራለሁ። አመሰግናለሁ። እንግዲህ ፎሎ አድርገኝና ሌላ ቀንም ተከታተላለሁ። ጥያቄዎችን በደንብ ሊስት አውት አድርጋቸው ጻፋቸውና ኢንሻአላህ ሌላ ቀን ደግሞ ስትመጣ እንደዚሁ እንማማራለን።